በዚህ ክፍል ንሪኢ ቀመረ ፊደላት በዚህ ክፍል ደግሞ የግዕዝ ፊደላትን ቀመር እናያለን። እንግዲህ የግዕዝ ፊደላት በፊደል ብቻ ሆነው አያገለግሉንም፣ ቁጥር ሆነውም ያገለግላሉ። ቁጥሮችም ደግሞ እንደ ፊደል ሆነው ማገልገል ይችላሉ ማለት ነው። እስኪ እንያቸው። ቀመረ ፊደላት ዘግዕዝ የግዕዝ ፊደላት ቀመር ነው። እንግዲህ ፊደላት ቅደም ተከተላቸውን ጠብቀው ካልተቀመጡ ሚስጥር ያፋልሳሉ ብለን ከዚህ በፊት አይተናል። 26 የግዕዝ ፊደላት በቁጥር የተቀመሩ ናቸው። ቁጥሮቹም በፊደል ይወከላሉ ማለት ነው። ያ በግልብጡ ማለት ነው። የእያንዳንዱ ፊደላት ቀመር እንመልከት እስኪ። የፊደላትን ቀመር ስንሰራ የፊደላቱ የአቀማመጥ ወይም ደግሞ የፊደላቱ ቅደም ተከተላቸው ሀለሃ በሚለው የፊደል አቀማመጥ ነው ማለት ነው። ስለዚህ ይሄ የፊደል አቀማመጥ ለምሳሌ ሀ የሚወክልልን ከሀ እስከ ሆ ያሉትን ነው። ለ የሚወክልልን ከለ እስከ ሎ ያሉትን፣ በዚህ መልኩ እስከ ፐ ያሉት ፊደላትን ቀመር እናያለን ማለት ነው። እስኪ እንያቸው። ለምሳሌ ሀሌታው ሀ የሚወከልልን በአሃዱ ይወከልልናል። ያ ማለት አሃዱ ተገልብጦ በሀ ይወከላል ማለት ነው። ለ በክሌቱ አመርሃ ሰለስቱ መ አርባይቱ ሰ ወይም ንጉሱ ሰ በአምስቱ ረ በስድስቱ ይወከላል። ሰ እሳቱ ሰ በሰባቱ ቀ በሰመንቱ በ በተሳቱ ወይም በዘጠኝ ተ በአሰርቱ ብዙሃን ውሃ በእስራ ወይም በሀያ ማለት ነው። ነ በሰላሳ አ በአርባአ ከ በ50 ወ በ60 ወይም በ60 አ በ70 ዘ በ80 የ በ90 90 ማለት 90 ማለት ነው። ደ በ100 እንግዲህ 100 ካልን በኋላ 101 102 አንልም። ከላይ ከ1 እስከ 10 ካየን በኋላ 20 30 እያለ እንደቀጠለ ሁሉ ከዚህም 100 ካለ በኋላ 200 300 እያለ ነው የሚቀጥለው። እንየው እዚህ ጋር ገ ክልኤቱ ምዕት ጠ ሰለስቱ ምዕት 300 ማለት ነው። ጠ አርባዕቱ ምዕት ጸ ሓምስቱ ምዕት እንደገና ፀሐይ ውፀ 6 ምዕት ፈ 7 ምዕት ፐ 8 ምዕት ይሆናል ማለት ነው። ስለዚህ እነዚህ ፊደላት በዚህ መልኩ በቁጥር የተወከሉ ናቸው። ያ ማለት ቁጥሮችም በፊደል የተወከሉ ናቸው ማለት ነው። ስለዚህ ሚስጥራዊ ነገሮችን ወይም ሚስጥራዊ በዚህ መሰረት አባቶቻችን ፊደላትን በቁጥር ቁጥሮችን ደግሞ በፊደል በመወከል ሚስጥራዊ መልእክቶችን ሲያስተላልፉ ቆይተዋል ማለት ነው። ይህን ቀመር በመጠቀም ስም መጻፍ ይቻላል። ስማችን መጻፍ እንችላለን። ለምሳሌ ስም እንዴት እንጽፋለን የሚለውን ማየት ይጠበቅብናል። መጀመሪያ ይሄ ስማችን ለመጻፍ ፊደላቶቹ በምን ቁጥር ማን በማን እንደተወከለ ይህን ማወቅ ይጠበቅብናል ማለት ነው። ለምሳሌ ዳዊት ብለን ስማችን ስንጽፍ እንዴት እንጽፋለን? ዳዊት አሁን ይህንን ቀመር ለማወቅ ወይም ደግሞ ይህን ስሌት ወይም ስማችን ለመጻፍ የምንጠቀመው መጀመሪያ ደ የሚለው ፊደል ስንት ቁጥርን ይወክልልናል የሚለው እናያለን። ደ ስንት ቁጥር እንደሚወክልልን እዚህ ላይ እናያለን ማለት ነው። ደ ምዕትን ይወክልልናል። ደ ስንትን ያዘልን? ምዕት። ወ ስንትን ያዘልን የሚለውን ደግሞ እናያለን። አሁን ወ 60 ያው ቅድም እንደነገርኳችሁ በመጀመሪያው ፊደል ነው። ከግዕዝ እስከ ሳብዕ ያሉት በአንድ ቁጥር ነው የሚወከሉት። ለምሳሌ ደ 100 ከሆነ እስከ ዶ ያሉትም በዛው ነው የሚወከሉት ማለት ነው። ስለዚህ ይሄኛው ደግሞ ስንት ነው የሆነልን? 60። ተ ስንት ነው ያዘልን? ይሄንንም እናያለን። ተ 10 ይሆናል ማለት ነው። ተ ደግሞ 10። ይሄኛው አይገናኝም። ተ 10 ይሆናል። ስለዚህ ይሄንን ስም ስንጽፈው እንዴት እናደርገዋለን? ምዕት ሲደመር 60 ሲደመር 10 ስንት ይመጣልናል? ምዕት ወሰባ
170 ስለዚህ ዳዊት ማለት ነው ይሄ ዳዊት ማለት ነው በፊደል ስምን በዚህ መልኩ መጻፍ ይቻላል ማለት ነው ግን ስማችን ለመጻፍ በተለምዶ ሞክሼ እየተባሉ ፊደላትን የነሱን አጠቃቀም ካላወቅን ካለቦታቸው ከገቡ እንዲህ አይነት ሚስጥር ሊያፋልሱብን ይችላሉ ማለት ነው የስማችን ቁጥር ሊያዛቡት ይችላሉ ለምሳሌ እንዲህ የሚል ቃል አለ ይሄን ቃል ብንደምረው የሆነ ቁጥር ይመጣልናል ለምሳሌ ጸ ስንት ነበር ቅድም ካየ ነው ጸ ምዕት ጸ 6 ምዕት ረ 6 ወ 60 ይሄን ብንደምረው ስንት ይመጣል 6 ምዕት ወ 6 ምዕት 60 ወ 6 እንደዚህ ይመጣል ማለት ነው ይሄ ማለት ደግሞ ይሄ ቁጥር ይመጣል ጻራዊ ማለትም ትርጉሙ ጠላት ማለት ነው በዚህ መልኩ ስሞችንና የተለያዩ ነገሮችን በግዕዝ ፊደላት ቀመሩን በመያዝ መስራት ይቻላል ማለት ነው አሁን ፊደሉን ጽፈን ቁጥር መግለጽ እንችላለን ለምሳሌ መጨረሻው ፊደል ፐ ስንት ነበረ ይወከለልን 8 ምዕት 8 ምዕት ለምሳሌ 8 ምዕት ለጓደኛ ወይም ደግሞ በምንግባባው ጓደኛ ላይ ብር ለመዋስ ብንፈልግ በሚስጥራዊ መልኩ ለማስተላለፍ ብንፈልግ ፐን ጽፈን ልንሰጠው እንችላለን ምንግባባ ከሆነ 800 ብር ፈልጎ ነው ብሎ 8 ምዕት 800 ብር ሊሰጠኝ ይችላል ወይም ደግሞ ሊሰጠው ይችላል ማለት ነው ስለዚህ በፊደልም ደግሞ ቁጥርን ወክለን ማስተላለፍ እንደሚቻል ነው ይሄ ቀመረ ፊደል የሚረዳን በዚህ ልክ ሚስጥራዊ ሆኖ አባቶቻችን ሚስጥራትን ሲያስተላልፉበት ከጠላት ጋር በሚሆኑ ጊዜም ሚስጥራዊ በሆነ መንገድ በዚህ መልእክት በፈለጉት መንገድ መልእክታቸውን ያስተላልፉ ነበር በፊደል ቁጥርን ይገልጻሉ በቁጥር ደግሞ ፊደልን እየገለጹ ይጠቀሙ ነበር ማለት ነው ዛሬ እንዳጠቃላይ ያየነው ቀመረ ፊደላትን ነው የግዕዝ ፊደላት በቁጥር የተወከሉ ናቸው ቁጥሮችም ደግሞ በፊደል የተወከሉ ናቸው በቀጣይ በሌላ ዝግጅት እስከምንገናኝ ሰላም ለክሙ